እጅግ በጣም የሚገርም ነገር ነው። በዛሬ ዕለት እንግዲህ የምነግራችሁ ሄርሜላ ልታገባ እንደወሰነች እንግዲህ ተሰምቷል። ማንን ነው የምታገባ? እያንዳንዱን ነገር በዚህ ቪዲዮ እነግራችኋለሁ። እርግጠኛ ሆኜ የምነግራችሁ ነገር እንግዲህ ከአብርሃም ጋር እንዳልሆነና ከሌላ ሰው ጋራም ልትጋባ ጫፍ ላይ እየደረሰች እንደሆነ በራሷ አንደበት እንግዲህ ተናግራለች። ስለዚህ እንግዲህ አብርሃም ሁለቱም ያጣ ሰው ሊሆን ጫፍ ላይ ደርሷል ማለት ነው። ምንድነው የተፈጠረ? እያንዳንዱን ነገር በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ በጣም ብዙ ነገሮችን እየተመለከትን እንገኛለን። በትላንትናው ዕለት ደግሞ ሁላችንን ያስገረመ ነገር ተከስቶ ነበረ። እንግዲህ በስተመጨረሻ ሩታ ተመልሳ መታ በጭራሽ ካንተ ጋራ መሆን አልፈልግም፣ እስከ ዛሬም በደንብ አርጌ ስቀልድብ ነው የነበረው፣ ይህ ሁሉ ነገር እንግዲህ የነበረው ድራማ ነው ብላ በደንብ አድርጋ ስትናገር ነበረ። ሮቤልም እንግዲህ እንዳገዛትና ሀሳቧንም እንደወደደ ጭምር እንግዲህ በደንብ አድርጎ ሲነግራት ነበረ። በተለይ እንግዲህ ለሄርሜላ በደንብ አድርጎ ሲናገር ነበረ ሮቤል። እሱ ብቻ አይደለም እንግዲህ አብርሃምንም ጠርቶ ያው ሄርሜላ ባለችበት ቦታ ላይ አዋርዶ እንደሸኙትም እንግዲህ በደንብ አይተናል ማለት ነው። በስተመጨረሻ እንግዲህ አብርሃም በብዙ ሰዎች ማለት ይቻላል ተቀባይነት ወደ ማግኘት መምጣት ጀምሯል። ይሄ ነገር ደግሞ ምንድን ነው ብላችሁ ከጠየቃችሁኝ በተለይ እንግዲህ አብርሃም አላጠፋም፣ ፍቅሩን ነው ያሳየ። እስከ ዛሬ ድረስ እንግዲህ የተጎዳው አብርሃም ነው ብሎም አንዳንድ ሰዎችም ወሬ እያናፈሱ ይገኛሉ። እውነት ለመናገር እንግዲህ አብርሃም ተጎድቷል ወይስ አልተጎዳም ብላችሁ ከጠየቃችሁን አብርሃም አልተጎዳም። እንዳውም እስከ ዛሬ ድረስ ያደረገው ነገር ሲያንሰው ነው። ከዚህ በላይም ያስፈልገው ነበረ። ሩታ ብችል ከዚህ በላይ እንግዲህ ብትቀጣው ሁላችንም የሚያስደስት ነገር ነው እንጂ ምንም የሚያስከፋ ነገር አይደለም ብዬ ነው የማስበው። ምክንያቱም እንግዲህ ያው በሁለት ቀን ውስጥ መሸነፍ የቻለው በሁለት ቀን ውስጥ ስሜቱ መቀየር የቻለው ለሌላ ሰውም እንደዚህ ሊሆን ይችላል ማለት ፈልጋ ነው እንግዲህ ሩታ በደንብ አድርጋ ያሳየችው። በተለይ እንግዲህ ለሄርሜላ ብቻ ሳይሆን ለሌላ ሴትም እንደዚህ ሊሆን ይችላል። በትንሽ ነገር እንግዲህ ልቡ ይሸወዳል ወይም ደግሞ ልቡ ይታለላል ብላ በደንብ አድርጋ እንግዲህ ስትናገር ነበረ። እሱ ብቻ አይደለም እንግዲህ አንቺንም ተጠቅሞ ይጥልሻል። ስለዚህ ካሁን በኋላ ከሱ ህይወት ብትወጪ የተሻለ ነው። እኔ ኦሬዲ ወጥቻለሁ። ካሁን በኋላ ምንም የሚያሳስበኝ ነገር የለም ብላ እንግዲህ ሩታ በኮንፊደንስ ስትናገር ነበረ። አብርሃም ላይ ምንም አይነት ተስፋ እንደሌላትና ምንም መታረቅም ፍላጎት እንደሌላት በተለይ እስከዛሬ ድረስ ስታደርጋቸው የነበረው ነገር በሙሉ ድራማ እንደነበረ አብርሃምን ለመፈተን ሄርሜላን በደንብ አድርጋ ማንነቷን ለማሳየት የተጠቀመችበት ስልት እንደሆነ በደንብ አድርጋ እንግዲህ ስትናገር ነበረ። ይሄንን ተንኮል ባይዞ ያሰበችው ብቻዋን ሳይሆን ያው እንደምታውቁት ያው ሮቤልም በዚህ ጉዳይ ላይ ተሳታፊ ሆኗል። ሮቤል እንግዲህ በጣም ደስተኛ ሆኖ ነው ከበፊቱ በደንብ አድርጎ ቪዲዮን ሲሰራ የነበረው። ስለዚህ እንግዲህ ምንድነው የተፈጠረ ብላችሁ ከጠየቃችሁኝ አዳዲስ ነገሮች ደግሞ ዛሬ ላይ እየተሰሙ ይገኛሉ። በተለይ እንግዲህ ሄርሜላ ከአብርሃም ጋር መኖር እንደማትፈልግ ወይም መሆን እንደማትፈልግ ለአብርሃም እንደተናገረችና በስተመጨረሻ ራሷም የራሷም ህይወትም ለመምራት ያስችላት ዘንድ ከሌላ ሰው ጋራ ልትጋባ እንደሆነ ጭምር እንግዲህ በደንብ አድርጋ አብስራው እንደሄደች ሰምቻለሁ። እሱ ብቻ አይደለም እጅግ በጣም የማትጠብቁትም አዳዲስ ነገሮች ተከስቷል። ምንድነው? እያንዳንዱን እንግዲህ እንነግራችኋለን። በተለይ አዳዲስ መረጃዎች ሲኖሩ ሁሌ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ከዚህ በፊትም በተደጋጋሚ ስናገር የነበረው ነገር ደርሷል ማለት ነው። ከዚህ በፊት ያው በተለይ በትላንትና ዕለት ቪዲዮ ለቅቄ ነበረ። ያ ቪዲዮ ላይ ያው እንዳያችሁት ከሆነ አብርሃም የተዘጋጀለት ሰርፕራይዝ እንዳለና ሩታ ያዘጋጀችው ትልቅ ስጦታ እንዳለ በደንብ አድርጌ ስናገር ነበረ። ስጦታው እንግዲህ በትላንትና ዕለት በደንብ አድርጎ በማታ ተቀብሏል ማለት ነው። ምክንያቱም እንዳያችሁት ከሆነ ስጦታው ያው እስከ ዛሬ ድረስ ስታደርገው የነበረው ነገሮች በሙሉ ያው ውሸት እንደነበረና ከአብርሃም ጋራ መታረቅም ወደፊትም
ወደ ኋላም እንደማታስበው ጭምር በደንብ አድርጋ አረጋግጣ ተናግራለች ማለት ነው ሩታ። ስለዚህ እንግዲህ የሩታ አቋም አንድና አንድ ብቻ ነው። ከአብርሃም ጋር ተፋታ በሰላም ህይወቷ መኖር ብቻ ነው የምትፈልገው። እሱ ብቻ አይደለም እንግዲህ አብርሃምን ልታስተምረው ብቻ አይደለም ሄርሜላ እንዳያችሁት ከሆነ ሌላ ሰው ጋራም ጭምር እንግዲህ ግንኙነትን በተለይ በቀላሉ እንዳጀምር በደንብ አድርጋ ስታስጠነቅቃት ነበረ። ምክንያቱ ደግሞ እንግዲህ እንደ አብርሃም አይነት ወንዶች አሉ በሁለት ቀን ውስጥ ብቻ ሊክዱሽ ስለሚችሉ በደንብ አድርገሽ መጠንቀቅ አለብሽ። ዛሬ ያልሽው ነገር በደንብ እርግጠኛ ነኝ ምንም አያዋጣሽም። አብርሃም ከሆነ ልቡ በአንድ ጊዜ ነው የሚሸነፈው። ስለዚህ እንደዚህ አይነት ልብ ካለው ወንድ ጋራ በፍጹም ከሱ ጋራ መሆን የለብሽም ብላ በደንብ አድርጋ ስትናገር ነበረ። እንግዲህ ሩታ በደንብ ስትናገር በተለይ ለሄርሜላ ተጠቅሞብሽ ነው በደንብ አድርጎ ወርውሮ የሚጥለሽ ብላ እንግዲህ በደንብ አድርጋ ስታስረዳት ነበረ። አብርሃም በዛን ሰዓት እንግዲህ ደንገጥ ሲል ነበረ። የምትናገረው ነገሮችም ሩታ እጅግ በጣም ከባድ ነበረ። በትላንትናው ዕለት እያንዳንዱን በቀሏን እንግዲህ በደንብ አድርጋ ተጫውታለች ማለት ነው በአብርሃም በተለይ እንግዲህ ይህንን በቀል እንደ በቀልም አልወስደውም። ምክንያቱም ደግሞ የሚገባውን ነገር አግኝተዋል አብርሃም ብዬ ነው የምወስደው። አብዛኛው ሰው ይህንን ነገር ልትቃወሙ ትችላላችሁ፣ በተለይ ሩታን ላደግፉ ትችላላችሁ። በዚህ ሁኔታ ግን እውነቱን ለመናገር እስከ ዛሬ ድረስ ያሳለፈችው መከራና ስቃይ እስከ ዛሬ ድረስ እንግዲህ ብዙ ነገር ስትሰደብም ቤተሰቧም ጭምር ሲሰደብበት የነበረ ጉዳይ ክብሯንም ያጣችበት ጉዳይ ዛሬ በዚች ይፈታል ወይም ደግሞ ይካካሳል ማለት አይደለም። ስለዚህ እንግዲህ አብርሃም ያደረጋቸው ነገሮችን ስናስብ እንዳውም ይሄ ትንሹ ነገር ነው። እስከዛሬ ድረስ ያደረገው ነገር እጅግ በጣም ብዙ ስለሆነ ምንም ነገር እንኳን ብታደርግ ሩታ በደንብ ልንደግፋት ይገባል እንጂ ምንም መናገርም የለብንም ብዬ ነው የማስበው። በተለይ እንግዲህ ይሄ ሲያንሰው ነው ብዬ ስናገር በተለይ አብርሃም ያደረገው ነገር እጅግ በጣም አጸያፊ ስለሆነ ከዛም በፊትም እንግዲህ በተለይ እሷ እርጉዞና እንደዛ በጣም ብዙ ነገሮችን በፈለገችበት ሰዓት ላይ ከሌላ ሴት ጋር እንደፈለገ ሲዘልና ሲዝናና የነበረ ሰው ስለሆነ እጅግ በጣም የሚያሳዝን እጅግ በጣም እንግዲህ አረመኔያዊ ስራ ሲሰራ የነበረ ሰው ስለሆነ ይሄ ነገር ለሱ በቂም አይደለም ብዬ ነው የምናገረው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር አብርሃም አቋሙን እንደሚወላወል ወይም ደግሞ እንደ በቃ አድርግ የተባለውን ነገር በሙሉ ለማድረግ ወደኋላ የማይል አይነት ወንድ መሆኑን ጭምር አስመስክሯል። በተለይ የዋ ነው ብላችሁ የተናገራችሁ አንዳንድ ሰዎች አላችሁ። የዋነት አይደለም ይሄ ነገር። ከዚህ በፊትም እንግዲህ ጋሽዬ የዋነት አይደለም ሞኝነት ነው፣ ይሄንን ነገር በደንብ አድርጌ እናገራለሁ ብሎ እንግዲህ ጋሽዬ ሲናገር እንደነበረ በደንብ እናስታውሳለን። እኛ ደግሞ ሞኝ ብቻ ሳይሆን የህፃን አስተሳሰብ ብቻ ነው ይዞ የሚሄደው። እንደ ህፃን ነው የሚያስበው፣ እንደ ህፃን ነው የሚራመደው፣ እንደ ህፃን ነው ሁሉንም ነገሮችን የሚመለከተው ብዬ ልጨምርለት እፈልጋለሁ። ህፃን ብቻ አይደለም ከዛም በላይ ሞኝና ምንም ቂል ምንም ነገር ማያውቅ በተለይ ተንኮል ማያስብ ወይም ደግሞ ተንኮል እንኳን ሰው ሲያስብበት ለይቶ ማያውቅ አይነት ሰው ሆኖ ቁጭ ብለዋል ማለት ነው። እንግዲህ እንደዚህ አይነት ኮንፊደንስ የሌለው ምንም ጥቅም እንኳን መጥቀም የማይችል ሰው ልታገባ አትሞክርም ብዬ ተስፋ አረጋለሁ። በተለይ ሄርሜላ በዚሁ ከቀጠለች እንግዲህ በተለይ አቋሟ አሪፍ ከሆነ ከሌላ ሰው ጋራ ልትጋባ እንዳሰበች እና ሌላ ሪሌሽንሽፕ መጀመር እንደፈለገች ያንን ነገር በደንብ አድርጋ ለአብርሃም ስትናገር እንደነበረ በዛሬ ዕለት ተሰምተዋል ማለት ነው። እሱ ብቻ አይደለም እንግዲህ ከአብርሃም ሕይወት ጋራ በጭራሽ መገናኘት እንደማትፈልግ ወይም ደግሞ የአብርሃም ሕይወት ውስጥ መግባት እንደማትፈልግ እንግዲህ ስትናገር ነበረ። እጅግ በጣም እንዳዘነችና በሕይወቷ እንደዚህ ተዋርዳ እንደማታወቅም ጭምር እንግዲህ በደንብ አድርጋ ስትናገር ነበረ። እንግዲህ ምንድነው ከአሁን በኋላ የሚፈጠረው በደንብ አድርገን ለእናንተ ለማድረስ እንሞክራለን። አዳዲስ ነገሮች ይፈጠራሉ። እስከዛ ድረስ እንግዲህ አዳዲስ ነገሮች ሲመጡ ለእናንተ ለማድረስ እንሞክራለን። እናንተ ደግሞ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይ ኮሜንት ሀሳባችሁን በደንብ አድርጋችሁ ስጡ። እኔም በቻልኩት መጠን ለመመለስ እሞክራለሁ። ስለዚህ እንግዲህ ሀሳባችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።